በ30 ቀን የማይታመን ግሎ አፕ እንድታመጡ ልርዳችሁ። ይሄ ቪዲዮ ብሬክዳውን አድርጌ 5 ግሎ አፕ እንድታደርጉ የሚረዷችሁ ምክሮች እነግራችኋለሁ። በዚህ 30 ቀን ውስጥ እነዚህ ነገሮች ከተገበራችሁ ድሮ የሚያውቋችሁ ሰዎች ልክ ሲያዩዋችሁ ይሄ ልጅ የት ነው ማውቀው ብለው የምርም እስክጠፉባቸው ድረስ ግሎ አፑ ያግዛቸዋል ማለት ነው። እና ይሄንን ቪዲዮ ሙሉ ለሙሉ በሙሉ ትኩረትና ፉል ስክሪን አድርጋችሁ ተከታተሉት። ቀጥታ ወደ ቪዲዮ እንግባ። ወደ ምክሬ ከመግባቴ በፊት እኔ መጀመሪያ ጊዜ ግሎ አፕ ለማድረግ ስሞክር የነበረኝ ታሪክ በአጭሩ ላጫውታችሁ። የዛሬ 3 ዓመት በፊት 11ኛ ክፍል ጨርሰን ክረምት ላይ ነበርና ስለ ሰልፍ ኢምፕሩቭመንትና ግሎ አፕ ስለማድረግ ራስ ላይ ስለመስራት የሚባለውን ቶፒክ ዲስከቨር አደረኩት እና በዛ ሰዓት እኔ የነበረኝ ማንነት ግን በጣም የወረደ ማንነት ነበር። በዛ ሰዓት በጣም መጥፎ ልማዶች ነበሩኝ። አንዳንዴ ጠጣ ነበረ፣ ራሴን አረካለሁ፣ ጌሞች ጮታለሁ፣ ራሴ ላይ ምንም የመስራት ፍላጎቱም የለኝም። በቃ ቢበዛ ለመልኬ እንኳን መልኬን ለማስተካከል በቃ የሆነ አሪፍ ግሎ አፕ ለማድረግ ሞክሮ የነበረው ነገር ምንድነው ማስቲካ ማግኘት ነበረ። ማስቲካ ጆ ላይ ነው ይወጣል የሚል ቲክቶክ ላይ አይቼ ምናምን ማስቲካ ነበረ ቢበዛ ማድረጉ የነበረው ነገርና ምንም ግሎ አፕ ለማድረግም ሆነ ራሴ ላይ ለመስራት ምንም ፍላጎት የነበረኝ ሰው አልነበርኩም ነበር። እና ከዛ በኋላ ግን ሰልፍ ኢምፕሩቭመንት የሚባለውን ነገር ዲስከቨር አደረኩ። ግሎ አፕ ለማድረግ ወሰንኩ። 12ኛ ክፍል ስገባ በቃ ግሎ አፕ አድርጌ የሚገርም አቋም የሚገርም ቁመና ገንብቼ መግባት ነው ፈልገው ብዬ ወሰንኩ ማለት ነው። እና ግሎ አፕ ለማድረግ ማድረግ ያለብኝ ነገሮች የዛለት ማጥናት ጀመርኩ። ማድረግ ያለብኝ ነገሮች ማጥናት ጀመርኩ። ቪዲዮዎች ማየት ጀመርኩ። ከዛ በኋላ አቋሜን ትንሹም ቢሆን ለውጥ አይቼ ነበረ። በዛ ሰዓት ልክ እንደገባው 12ኛ ክፍል እንደገባው አቋሜ ላይ ትንሽ ለውጥ አይቼ ነበረ። በሚኖክሲዲል ጺሜን ለማውጣት ምናምን እንትን ብዬው ነበረ፣ ለማስወጣት ሞክሬው ነበረ። በቃ የሆነ ፀጉር ስታይሌን አሪፍ አድርጌው ምናምን በቃ የሆነ ቦዲ ላንጉዌጅን ምናምን አስተካክዬ ኮንፊደንስን ምናምን አስተካክዬ ልክ ስገባ በእውነት ነው የምላችሁ ብዙ ሰዎች መጥተው ያማን ተለውጣል በጣም ምናምን በቃ የሆነ በጣም አይኑስ ገብቼ ነበረና በጣም ባይለኛው ግሎ አፕ አድርጌ ነበረ። ለሚመጡትም ሴሚስተሮች በጣም ግሎ አፕ አድርጌ ነበረና ከሴቶችም ማገኘው አትራክሽን በጣም ጨምሮ ነበር። በቃ በጣም ከምታስቡት በላይ ባይለኛው ግሎ አፕ ማድረግ ጀመርኩ ማለት ነውና ሰልፍ ኢምፕሩቭመንት ውስጥ ከገባው በኋላ እና ይሄንን እንድታሳኩት ነው እናንተም ማግዛችሁ በዚህ ቪዲዮ ማለት ነው። ሶ መጀመሪያው ነገር ግሎ አፕ ለማድረግ ማድረግ ያለባችሁ ነገር አቋማችሁ መገንባት። አቋማችሁ ማትገነቡት ከሆነ ግሎ አፕ የሚባል ነገር ምንም በኔ አስተያየት ምንም አይጠቅማችሁም። በቃ ምንም ሌላ የምትቀይሩት ነገር አይኖራችሁ። አቋማችሁን መገንባት አለባችሁ። የወንድ አቋም መገንባት አለባችሁ። የወንድ አቋም ደግሞ እንዴት ነው የምትገነቡት? ዋና የሚባሉ የጡንቻ ክፍላችሁን ለይታችሁ አውቃችሁ እነዛ ጡንቻ ክፍሎች ላይ መስራት ከጀመራችሁ፣ አንደኛው ነገር የጎኑ የትከሻችሁ ክፍል ነው። ይሄ ሰፋ ያለ የወንድ አቋም እንዲገነቡ ትከሻችሁን ማስፋት ይኖርባችኋል። ሁለተኛው ወገባችሁ ቀጭን መሆን አለበትና ይሄ ሲክስ ፓክ የሚባለው የአብ መስል ሊታይ ይገባል። ሶስተኛው ደግሞ ይሄ አርማችሁ ነው፣ የእጃችሁ የባይሴፕስ እና ትራይሴፕስ ያንንም መገንባት ይኖርባችኋል። አራተኛው ደግሞ አፐር ቸስታችሁ መገንባት ይኖርባችኋል። ለዛ እነዚህን የጡንቻ ክፍሎች ላይ ፎከስ አድርጋችሁ ሰርታችሁ ይበልጥ የማስኩሊን የወንድ አቋም መገንባት ትችላላችሁ ማለት ነው። ሁለተኛው ነገር ደግሞ ግሎ አፕ ማድረግ ያለባችሁ ነገር ምንድነው? የወንድ መልክ እንዲኖራችሁ መልካችሁ ላይ መስራት። የወንድ መልክ መገለጫዎቹን 3 ነገሮች ልንገራችሁ። አንደኛው ጆላይን ነው። ጆላይን ማለት ይሄ የጆላይናችሁ ክፍል ነው። ይሄ ሞር ዲፋይንድ በሆነና ሞር ጆላይናችሁ አሪፍ ሆኖ ፖፕ ባደረገ ቁጥር ሞር ይሄ የማስኩሊን መልክ ይሰጣችኋልና ያማረ የወንድ ልጅ መልክ ይሰጣችኋል ማለት ነው። ሁለተኛው ደግሞ ጺም ነው። ጺም ባላችሁ ቁጥር ሞር ይሄ የወንድ መልክ ነው። አሁን ጺም ያለው ሰውና ጺም የሌለው ሰው ብታዩ የትኛው ነው አትራክቲቭ ብትሉ ወይ የትኛው ነው የወንድ የሚመስለው ብትሉ ያው ጺም ያለው ወንድ። ሶስተኛው ደግሞ የተስተካከለ ፀጉር ስታይል ነው። ሞር ማስኩሊን የወንድ ፀጉር ስታይል ሲኖራችሁ እና ፀጉራችሁ ስታስተካክሉት ሞር መልካችሁ ላይ የሚጨምርላችኋል፣ ሞር ማስኩሊንም ትመስላላችሁ ማለት ነው። ለዛ እነዚህን 3 ነገሮች ላይ ፎከስ አድርጋችሁ መስራት ይኖርባችኋል። ጺም ማውጣት የምትፈልጉ ከሆነ ምናምን አሁን ጺም ከሌላችሁ ሚኖክሲዲልን ብትጠቀሙ እኔ ሪኮመንድ አደርጋችኋለሁ። ማለት ሞር በአጭር ጊዜ ለውጥ ያላችሁ ሚኖክሲዲል ተጠቀሙ።
ፀጉር ስታይላችሁን ደግሞ በየ2 ሳምንቱ ወይ ደግሞ እንደኔ በጣም ኦቲስቲክ ሆናችሁ በየ1 ሳምንቱ መቆረጥ ትችላላችሁ። በቃ ፀጉራችሁንም በየጊዜው ተቆረጡ። ለእናንተ የሚሆን ፀጉር ስታይል አውቃችሁ ማለት ነው። ሶስተኛው ደግሞ ቦዲፋታችሁን ነው። ቦዲፋታችሁን ማስተካከል ይኖርባችኋል ጆላይናችሁ እንዲታይ። ይህንን ደግሞ ቦዲፋታችሁን ማለት የሰውነታችሁን የፋት መጠን ዝቅ ማድረግ ይኖርባችኋል። ይህን ደግሞ አቺቭ ማድረግ የምትችሉት አበላላችሁን አስተካክላችሁ ካሎሪ ዴፊሲት ላይ ከገባችሁ ከ10 እስከ 14 ባሉ ቦዲፋት ሬንጅ ውስጥ ስትገቡ ሞር ማስኩሊን የሆነ ጆላይናችሁ መታየት ይጀምራል። እዛ ያንን ደግሞ አቺቭ ለማድረግ መጥፎ አመጋገብ ማስወጣት ይኖርባችኋል። ይሄ ቸኮሌት፣ በርገር፣ ፒዛ፣ ይሄ ከውጭ የምትገዙት ቺፕሶች ምናምን እነዚህ ነገሮች አስወጥታችሁ ናቹራል የሆኑ ምግቦችን መመገብ ይኖርባችኋል። እንደ እንቁላል፣ አቮካዶ፣ ሙዝ፣ ኦትስ እነዚህ የመሳሰሉትን ነገሮች መመገብ ይኖርባችኋል። ሶስተኛው ነገር ደግሞ ግሎ አፕ ለማድረግ ምንድነው አለባበሳችሁን ማስተካከል። የማስኩሊን የወንዳውን ሊሆን አለባበስ ሊኖራችሁ ይገባል። በጣም ያማረ ወንድ መሆን የምትፈልጉ ከሆነ ይሄን ደግሞ አቺቭ ለማድረግ 3 ቲፖች ልስጣችሁ። አንደኛው ደማማ ከለሮችን ማድረግ አቁሙ። ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ እነዚህን ከለሮች ማድረግ አቁሙ። ከምታስቡት በላይ የሆነ ምንድነው የሆነ ዛፍ ነው የምትመስሉት። ዛፍ ሳይሆን በቃ የሆነ ነገር የሆነ በቃ መጥፎ እንትን ነው የሚሰጣችሁ፣ መጥፎ አለባበስ ነው የሚሰጣችሁ። ሁለተኛው ነገር ደግሞ ይሄ ኒውትራል ከለሮች የሚባሉትን ማድረግ ጀምሩ። ነጭ፣ ክሬም፣ ጥቁር፣ ግሬ፣ ቡኒ እነዚህ ከለሮች ሞር ኤስቴቲክ የሆነ የወንዳውንድ መልክ የወንዳውንድ አለባበስ እንዲኖራችሁ ያግዟቸዋል። ሶስተኛው ደግሞ መክራችሁ ነገር ሰፋፊ ሱሪ ምናምን ማድረግ አቁማችሁ የተረጋጉ ሱሪዎችን ማድረግ ጀምሩ። ከላይ ደግሞ አቋማችሁን የሚያሳይ ቲሸርት ማድረግ ጀምሩ። ስፖርት መስራት ከጀመራችሁ በኋላ አቋማችሁን የሚያሳዩ ልብሶችን ማድረግ ጀምሩ ማለት ነው። አራተኛው ነገር ግሎ አፓችሁ ላይ የሚጠቅማችሁ ነገር ምንድነው? ይሄ መጥፎ ልማዶቻችሁን ማስወጣት ይኖርባችኋል። ይሄ ራሳችሁን የምታረጉ ሰዎች፣ ይሄ ጌም ለረጅም ሰዓት የምትጮቱ፣ ሶሻል ሚዲያ ላይ ረጅም ሰዓት የምታሳልፉ፣ እንቅልፋችሁን በጣም አርፍዳችሁ የምትተኙ፣ መጥፎ አመጋገባችሁን ማስተካከል ይኖርባችኋል። እነዚህን ነገሮች ካላስተካከላችሁ በጣም ከምታስቡት በላይ መልካችሁን ያበላሽዋል። ለምን? እነዚህ ነገሮች በምታደርጉበት ጊዜ ሜንታል ሄልዛችሁ ራሱ ይጎዳል። ሁለተኛው ደግሞ ፊዚካል ሄልዛችሁም ይጎዳል። ለምን? ቆዳችሁ ይበላሻል፣ ፊታችሁ ይነፋል፣ አይናችሁ ያብጣል፣ አቋማችሁ ይበላሻል። በጣም ከምታስቡት በላይ ግሎ አፕ እንዳታደርጉ ያደርጋችኋልና ኮንፊደንሳችሁን ደግሞ ራሳችሁን በምታደርጉበት ጊዜ ታውቁታላችሁ እንደሚሰማችሁ። በዛ እነዚህ ነገሮች አስወጧቸው ከህይወታችሁ። አምስተኛው ነገር ደግሞ ግሎ አፓችሁ ላይ የሚጠቅማችሁ ምንድነው? ማስኩሊን የሆነ ፕሬዘንስ ገንቡ። የሆነ ክፍል ስትገቡ ክፍሉ የእናንተ እንደሆነ እንደሚሰማችሁ ሁኑ። በቃ የሆነ ቦዲ ላንጉጃችሁን አስተካክሉት። ትከሻችሁን ወደኋላ አድርጋችሁ ደረታችሁን ወጣ አድርጋችሁ ቺን አፕ በሚባለው ፖስቸር ተራመዱ። በቃ የሆነ የእናንተ ክፍል እንደሆነ እንደሚሰማችሁ በቃ አላ ተረጋግታችሁ አይ ኮንታክት እያደረጋችሁ ከሰዎች ጋር ማስኩሊን የሆነ ፕሬዘንስ ገንቡ። በቃ የሆነ ክፍል ስትገቡ ገና የሆነ ኮንፊደንሳችሁን አሳዩት። ኮንፊደንሳችሁ በሚታይበት ሁኔታ ተራመዱ። አይ ኮንታክት አድርጉ። ከሰዎች ጋር ስታወሩ አይን ላይን እየተያያችሁ አውሩ። እነዚህ ነገሮች ስታደርጉ ከምታስቡት በላይ በ30 ቀን ውስጥ የማይታመን ግሎ አፕ አመጣላችሁ። በየቀኑ አጫጭር ጠቃሚ መልእክቶችን የምልክበት ራስ ላይ እንድትሰራ እና ራስን ማርካት እንድታቆም መልክ እንድታስተካክል ግሎ አፕ እንድታደርግ የሚጠቅመውን መልእክቶች ምልክበትን ቴሌግራም ቻናል ማግኘት የምትፈልግ ከሆነ ዲስክሪፕሽን ላይ ሊንክ አስቀምጥልሃለሁ የቴሌግራም ቻናሉን። እዛ ቻናል ላይ ተቀላቀል። የተለያዩ ፕሮግራሞችም አሉልህ መቀላቀል የምትፈልግ ከሆነ። እንደዚህ አይነት የተለያዩ ቪዲዮዎች ሰራላችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ ላይ እንገናኝ።